ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ወቅታዊ ፕሮግራማችን አሁን ጀምሯል። በዛሬው ወቅታዊ ፕሮግራማችን በጭልጋ ሰርጤ ዋርካጌ ቀበሌ እየተፈጠረ ያለ ችግር አለ። እሱን በተመለከተ ወደ እናንተ መረጃ እናደርሳለን። በመቀጠልም የቅማንት ነጻነት ታጋዮችን ከመተማ አካባቢ ገለል የማድረግ ወይም ደግሞ የማጽዳት ስራ ተጠናክሮ ቀጥሏል። እሱን በተመለከተም ያሉትን ጉዳዮች ወደ እናንተ የምናደርስ ይሆናል። በመጨረሻም የከሰረውን የእናቶ ልደቱ አያሌው የመንግስት ግልበጣ ፖለቲካን ማለት በማህበራዊ ሚዲያ የነበረውን የሰሞኑን እንቅስቃሴ እሱን በተመለከተ ወደ እናንተ መረጃዎች እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በድጋሚ አብራችሁን ቆዩ እያልን ይዘንድር እንደተለመደው ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል። ይዘንድር እንኳን ደህና መጣ እያልኩ እንግዲህ በመግቢያ እንደጠቀስኳቸው በእነዚህ ሶስት ጉዳዮች ቆይታ የምናደርግ ይሆናል ማለት ነው። በቅድሚያ በጭልጋ ወረዳ ሰርጤ ዋርካጌ ቀበሌ እየተፈጠረ ያለ ችግር አለ። ተደጋጋሚ ችግር ነው። ያ ችግር ምንድን ነው እየሆነ ያለው የሚለውን እሱን ለተመልካቾቻችን ያለውን መረጃ ብታደርስ መልካም። እንግዲህ በሰርጤ ዋርካጌ ቀበሌ የተፈጠረው ችግር ምንድን ነው? ሰሞኑን መከላከያ ህግ ለማስከበር ወይም እዛ አካባቢ ሽፍታ አለ፣ እሱን ለመምታት ብሎ ወደ አካባቢ ገብቶ ነበረ። በዛ ምክንያት የደረሱ ጉዳቶች አሉ። እንግዲህ ይህንን ቀጥታ ከመናገሬ በፊት እዛ አካባቢ እየተፈጠረ ያለው ነገር ምንድን ነው፣ ሞር እንደ ታሪካዊ ዳራ ሊሆን የሚችል ነገር ባነሳ ደስ ይለኛል። እንግዲህ ዋርካጌ አካባቢ የሌባ ቡድን መቀመጫ ተደርጎ ነው የቆየው። በተደጋጋሚ እዛ አካባቢ ያለ ወንበዴ፣ ሰው አጋች፣ ዘራፊ፣ ሌባ አለ በተደጋጋሚ። ዛሬ አይደለም፣ ዛሬ ብቻ ሳይሆን ቀደም ብሎ ከ2014 ነው የሚጀምረው እንዲህ አይነት ችግር የነበረው ማለት ነው። እየዞሩ ገበሬ ይገላሉ፣ ከብት ይወስዳሉ፣ የሆነ ብር ቁርጥ ግብር ይጥሉብሃል፣ ይሄን 20 ሺህ ብር ካላመጣ እንገልሃለን ይባላል። እንደዚህ አይነት ነገሮቹ ከዛ ጊዜ ጀምሮ የቀጠለ ነው። ህግ በአካባቢ መፍረሱን ተከትሎ የተፈጠረ ችግር ነው እሱ። እንግዲህ ከዚህ በፊት የመንግስት ሚሊሻ ወደ አካባቢ ገብቶ ነበረ። ባለፈው አንተም ታስታውሳለህ። ከዛ አካባቢ ያለ ሌባ ጋር ተታኩሶ ነበረ ሚሊሻው። በዚህ ሂደት አንድ የመንግስት ሚሊሻ ተገደለ። እነዚህ ሌቦቹ ጉዳት አልደረሰባቸው ባመለጡ። ከዛ ከአካባቢው እዛው ዋርካጌ ውስጥ አንድ ገበሬ ልጅ ከሌባ ውስጥ አለ ወይም ሌባ ነው ልጅ በሚል እንዳለ ቤቱን ንብረቱን እንዳለ አቃጥለውበት ሄደዋል፣ የመንግስት ታጣቂዎቹ ማለት ነው። ከዛ በፊት ያሉትን ብዙ ነገሮችን ትተን ማለት ነው፣ አሁን ቅርብ ጊዜ ከተደረጉት ተነስተን እንትን ለማለት ማለት ነው። እንዲህ ተደርጎ ነበረ ከሳምንታት በፊት አይ ቲንክ ከሳምንት በፊት ወይ ወደ ሳምንት ሊሆን ይችላል። ይሄ ሌባ ቡድን በጫንድባና በአይከል መካከል ባለው እንግዲህ መንገድ ወደዛ የሚሄድ የአማራ መኪና ወይ የአማራ ተጓዥ የሆነ ያግታል፣ ብር ይቀበላል፣ ችግር ይፈጥራል። የሚገልም ከሆነ ይገላል። በዚህ ምክንያት በፈጠረው ችግር የአማራ ጽንፈኛ ታጣቂ ፋኖ ነኝ ምናምን የሚል በአካባቢው ተደራጅተው ወደ ቦታው መጥቶ ዋርካጌ የሚባለውን አካባቢ እዛ ትልቅ ጫና ፈጥሯል። ትልቅ እንትን ጉዳት ፈጽሟል። ያደረገውን ነገር ባለፈው እናስታውሳለን። 2 አርሶ አደሮች ንጹሐን አርሶ አደሮችን ገድሏል። ከ35 በላይ በሬዎችን ይዘው ሄዷል። አንዳንዶቹ እርሻ ላይ እንዳሉ እየፈታ ከነ እንትናቸው ነው ይዛቸው ሄደው ማለት። ከዚህ በተጨማሪ ደግሞ አንድ አርሶ አደር ቤቱ ሙሉ በሙሉ በሳት ተቃጥሏል። በባለፈው በቅርብ ጊዜ የተፈጸመ ነው። እንግዲህ በርካታ ገበሬዎች ተደብድበዋል። አድርጎ ሂዷል። የአማራ ጽንፈኛ ማለት ነው። በቃ የዛ አካባቢ ያለ የቅማንት ሽፍታ ነው ወይም ሌባ ነው እንዲያደርገው ሲባል መተህ አካባቢውን ገበሬውን ንጹህን እንዲህ አይነት ስራ የመስራት እንትን አዝማሚያ ያለው ወይም ተፈጽሟል። ይሄን ነገር እንደምታየው ማለት ነው። በዚህ ወቅት ይሄ ሌባ ቡድን ያንን ትንኮሳ ካደረገ በኋላ ተደራጅቶ የመጣውን የአማራ ጽንፈኛ ኃይል መዋጋት አልቻለም። ጥሎ ነው የፈረጥጠው። ሌባ ለመኖር ስለሆነ የሚበላው ማለት ነው። መሞት አይፈልግም። ጥሎ ነው የሚሮጠው። ወይ ተደብቆ ገሎ ከዛ በኋላ ያመልጣል እንጂ ቁሞ ከህዝቡ ጎን ሆኖ ሊታገል አይችልም። አላማ ቢስ ስለሆነ ማለት ነው። ህብረተሰቡን ለእንደዚህ አይነት ችግር ዳርጎት ቆይቷል ማለት ነው። እንግዲህ ባሳለፍነው ቅዳሜ ሰሞኑን ማለት ነው የወረዳው ታጣቂና አብዛኛው የመከላከያ ሰራዊት በዛ አካባቢ ያለን ይሄን ሌባ ቡድን እንመታለን ብሎ ገብቶ ነበረ ወደዛ። ድንገት ስለደረሰ እዛ አካባቢ ካለው ታጣቂ ጋር ተዋግቷል፣ እዚህ የሌባ ቡድን ጋር ማለት ነው። እንግዲህ ውጊያው በጣም አሳዛኝ ውጊያ ነው የነበረው። 2 ንጹሐን ሰዎች ተገደሉበት በዚህ ምክንያት ማለት ነው። መንደር ሆኖ ስለሚዋጋ ያው ዝም ብላ ያገኘው ነው የምተኩሰው። ቤትም ይህን ምንም እንደዛ አይነት ችግር ስላለ ይሄ ደግሞ ኢትዮጵያ ውስጥ ለሲቪሊያን የሚጠነቀቅ እንደሌለ እናውቃለን። በተለያየ ጊዜ የነበረው ጦርነት እናውቃለን። ዛሬ ምንም ይሁን እንደዛ ነው። ሰው ጤፍ ነው እኛ ጋር ኢትዮጵያ የሚባለው ማለት ነው። ዝሮ ግን ምንድነው የተደረገው? ውጊያ ሲዋጉ ሁለቱ ኃይሎች አንድ ቄስ፣ አንድ የቄስ ትምህርት ተማሪ ይመስለኛል፣ 2 ሰው ተገደለ። 2 ንጹሐን ያለ ምንም ወንጀል ምንም ነገር ግንኙነት የሌላቸው ተገደሉ። ከዛ ከሌባው አንድ ከመከላከያ ሰራዊት ደግሞ አንድ ተገደለ ማለት ነው። እንዲህ አይነት ነገር ነው የተደረገው። እዚህ በኋላ ያው የሌባ ቡድን እዛ አካባቢ ሸሸ ማለት ነው። ዝሮ ተመልሶ ይመጣል።
ዘላቂ እንትን ስላልተወሰደ ማለት ነው። እንግዲህ ይህ የሌባ ቡድን ቀደም ብሎ በነ መሐሪ ሙጬ ነው የተደራጀው። በተለይ 2014 ዓ ም የ2013ን ጭፍጨፋ ተከትሎ 2014ም እንደቀጠለ ነበረ። ኮሚቴውን እናዋርዳለን፣ እናስገድላለን፣ ህብረተሰቡ በእነዚህ ሌቦች እየተዘረፈ አይ ኮሚቴው እኮ ነው እንደዛ የሚያደርገው፣ ኮሚቴ ያስታጠቀው ኃይል ነው እንዲህ የሚያደርገው እየተባለ ስም እንዲጠፋ፣ ዘራፊ ነው እንዲህ ነው እየተባለ ስም እንዲጠፋ ብዙ ስራ ሰርቷል። ኢቭን አይከል ከተማ ውስጥ ትልቅ ዝርፊያ ሲፈጽሙ የነበሩት እነዚህ ናቸው። አይከል ሲዘርፉ ነበር እኮ ፋኖም ሲዘርፍ እነሱም አብረው ሲዘርፉ የነበሩ ናቸው። ከዛ ኮሚቴው ዘረፈ ምናምን እንዲባል ለማድረግ የተሰራ ስራ ነው እና ይሄ ቡድን ለፖለቲካ መጠቀሚያም ሆኖ አገልግሏል ማለት ነው። ዛሬም ከአመራሩ ጋር በድብቅ ይገናኛል፣ ከተለያየ አመራር ጋር በድብቅ ይገናኛል። በተለያዩ ጊዜያት በአካባቢው አርሶ አደሮች ላይ ብዙ ችግሮችን ፈጥሯል። ይሄን ከተደራጀ በኋላ በጣም ብዙ ወንጀሎችን ሰርቷል። ከብት ይቀማል፣ በሬ ይቀማል፣ ከፈለገ የፈለገውን ይገድላል፣ የፈለገውን ያስራል፣ ሰዎችን እያገተ ብር ይቀበላል። ሴት እንደፈለገ ነው አስገድዶ የሚደፍረው። ማንም የሚጠይቅ የለም ማለት ነው። ይሄ ኃይል ማለት ቆየት ብሎ የነበረ ወሮ በላ ቡድን ነው። ከየትኛውም የለም። ህዝብ ሲጨፈጨፍ ከህዝብ ጎን ሆኖ አይታገልም። እንደ ህዝብ ልጅ ማለት ሌባ ነው። ለከርሱ ብቻ ነው የሚኖረው። እሱ አይሞትም። ተደብቆ እየሽለኮለከ ያን ስራ ይሰራል ማለት ነው። እንግዲህ ይሄ ነው እንትን የሆነው። በተለይ ደግሞ በአጎራባች የአማራ ቀበሌዎች ላይ ሂዶ የሆነ ሰው አግቶ ያመጣል ምናምን፣ በዛ መልስ የሚመጣው ነገር ታውቃለህ። እንዲህ አይነት ችግሮች አሉ። እንግዲህ ይህን የመሰለ ኃይል በጣም አደገኛ ነው። በተለይ በአጎራባች ቦታዎች እንዲህ አይነት ችግር ሲፈጠር እንትኑ ህብረተሰቡ በሁለት ወገን ነው የሚጎዳው። በዛኛው በኩል ብድር ለመመለስ መጥቶ ጥቃት ይፈጽምበታል። በዚኛው በኩል ህግ ላስከብር ነው ብሎ ታጣቂው እየሄደ የሆነ ነገር ያደርጋል። ሲጠግብ ደግሞ ሌባ እርስ በርሱ ይጋደላል። በዛ ሂደት ህዝቡ መከራውን ያህል ፍዳውን ይቆጥራል። እና ዋርካጌ ቅማንቶች እጅግ በጣም ተማርነዋል። በተለይ ደግሞ አሁን እንዲህ አይነት ችግሮች ህብረተሰቡ ለምን ብሎ መቃወምና መዋጋት ሲጀምር በቀጥታ ወዴት ነው የሚሄዱት? ወደ ፋኖ ነው የሚሄዱት። ሂዶ ፋኖ መርታምቶ ህብረተሰቡን እንትን ያደርጋል። ባለፈው በጋምጌ የሆነው እንደዚህ ነው። በጋምጌ እንደዚህ የተሰባሰበ ሌባ አለ። በጣም ብዙ ሌባ ነው ያለው። ያ ሌባ ከህብረተሰቡ ጋር ሲጣላ ሂዶ ፋኖ ሰብስቦ መጥቶ እከሌ ከሌ የሚባሉ ሰዎች ናቸው የሚያደርጉ ተብሎ የተገደላለ። እንደገና ደግሞ ታግተው ተወሰዱ እነዛ ሰዎች ተመርጠው ማለት ነው። ህብረተሰቡ እንዳለ ተዘረፈ ማለት ነው። ብዙ ዝርፊያ ቤት ገብተው እያንዳንዱ ሶላር የለ፣ ሬዲዮ ያለው ምን የለው፣ ሞባይል የለ፣ ሁሉን የተዘረፈው እዛ ቤት እንትኑ ቀበሌው ኦልሞስት በጋምዬ የሚባለው ስላሴ አካባቢ ያለው ማለት እንዳለ ብዙ ህዝብ ነው የተዘረፈው። ያን ስራ ሴም ቲንግ እዚህ አሁንም ይሄ ነገ ከዚህ ሲገፋ ከሌባው ፋኖ ጋር ሄዶ አብሮ ተቀላቅሎ ይህን ስራ እንደሚሰራ አትጠራጠር። በጃኒካ በኩልም እንደዛ ነው የተደረገው። በዚህ በኩል በመንግስት መጥፎ እንቅስቃሴ ይመስለኛል ወረዳው የፈጠሩት ነው እነ ማሩኪድ የሚባሉት ከዛ ጋር ስለተጣሉ ሂደው ፋኖን ብለው መጥተው አካባቢው እንዴት አድርገው ሲያስበጠብጡ እንደነበሩ እንዳሉ ኢቭን አካባቢውን ተቆጣጠሩት ስቲል እስካሁን እንዳሉ ማለት በእነሱ ቁጥጥር ስር አድርገው ስራ እየሰሩ ነው። ስለዚህ እንዲህ አይነት ሌባ አደገኛ ነው። በየአካባቢው ሲነሳ ሌላ የውጭ ጠላት ሁሉ ይዞብህ ይመጣና በክፍተት ወይም በደካማ ጎን ችግር ይፈጥራል ማለት ነው። ይሄ እንዲህ አይነት ችግሮች አሉ። እንግዲህ ህብረተሰቡ ከመከላከያው ጋር ሆኖ ወይም ከመከላከያው ጋር በመተባበር ይህ ሌባ ወይም የሌባ ቡድን አሳዶ መምታት አለበት ብዬ ነው የማምነው። እኔ እንደዛ ነው የማምነው። ከቻለ ከመከላከያ ጋር ነክቶ መተው ሳይሆን እስከ መጨረሻው አሳደ ማጥፋት ያስፈልጋል። አሁን ትልቁ ችግር እዚህ ጋር ያለው ምንድን ነው መሰለህ? እነዚህ ሌቦች እዛው አካባቢ የተወለዱ ናቸው። ቤተሰብ አላቸው፣ ዘመድ አላቸው። ሌባ ብትገል ደም ለሳ ብሎ ግራ የገባው እንትን ይነሳላል። እሱ ነው የገደለው እነሱ ነው ያስገደሉ የሚል ስላለ ነው። ሌባው ዝም ያሉት ከገበሬው አቅም በላይ ሆኖ አይደለም። ይሄ ባህላዊ ጎታቸው የሆኑ መንገዶች በጣም መጥፎ ናቸው። ደም ለሳ የሚባለው ድንቁርና ማለት እንደዚህ አይነት ሌባ ተረባርበው ልጁም ቢሆን እኮ አባትየው መግደል አለበት እንዲህ አይነት ሌባ። ምክንያቱም ህዝቡን አገርን እያዋረደ እንደ ቅማንት ራሱ ትልቅ ውርደት እያመጣ ስለሆነ ህብረተሰቡ ከዚህ ጎታች ባህል ወጥቶ እንዲህ አይነት ሌባ ነው አሳደ መምታት ነው። ለመብታቸው ብለው የሚታገሉ ታጋዮችን ነው መንከባከብ መጠበቅ ያለበት እንጂ እንዲህ በየጊዜው የሚያዋርደውን ሌባ መጠበቅ በጣም አስቸጋሪ ነው። ስለዚህ ካልሆነ በጣም አስቸጋሪ ነው የሚሆነው። እንግዲህ ሁሌም እንዲህ አይነት መከራ ይቀጥላል። ይሄ ኃይል ካልተመታ ይሄ ቡድን የቅማንትን ትግል ለማንኮላሸት ከነመሐሪ ጋር ሆኖ የሰራውን ስራ እንደገና ማጤን ያስፈልጋል። ነገም ከዚህ በላይ ስራ ሊሰራ እንደሚችል ማወቅ አለባቸው። ሌላው እንግዲህ ሌባው ከእርሱን እንጂ ህዝብን አይጠብቅም፣ አይገደውም። ስለዚህ ነገ አሳልፎ እንደሚሰጥህ ማወቅ ያስፈልጋል ማለት ነው። እና እኔ ማያዳግምት ተደራጅቶ ህብረተሰቡ ተማምሎ እንዲህ አይነት እርምጃን በመውሰድ ነው ይሄ ሌባ ሊጠፋ የሚችለው ብዬ አስባለሁ። ታንኪ መልካም። እንግዲህ ሰርጤ ዋርካጌ አካባቢ እንደዚህ አይነት ችግር እንዳለ በስፋት አንስተዋል። ግን አሁን ትልቁ ችግር ምንድነው? መከላከያ ሰራዊቱ ራሱ ከህዝቡ ጋር ተባብሮ ለመምታት ፈቃደኛ ነው ወይ? መከላከያውንስ ራሱ የወረዳ ካድሬ እንደሚመራው አሁን እሱ በራሱ ሌላ ችግርም እንደሆነ ትልቅ ማሳያ ነው። ምክንያቱም አይተህ ከሆነ በተለያየ አካባቢ የሆነ ሰዓት መጥቶ መከላከያ ገብቶ ትንሽ ያረጋጋላል። ከዛ
እስከ መጨረሻው ችግሩ እንዲፈታ ህዝቡንም አደራጅቶ እስከ መጨረሻው መትቶ መሄድም አይፈልግም። ጀምሮ ይተዋል። ህዝቡ ችግር ውስጥ መግባት ስለማይፈልግ ዝም ይላል። ከዚህ አንጻር ራሱ ሌላ ችግር እንዳለ ደጋግመንም ስላነሳ ነው በጣም አስቸጋሪ ነው የሚሆነው። ግን ያም ሆነ ይሄ መከላከያው ምናልባት አሁን ላይ የተሻሻለ እንቅስቃሴ እያደረገ ከሆነ እውነት የህዝብን መብት ሊጠብቅ ተነስቶ ከሆነ ህዝቡን አስተባብሮ ሌባውን የማጥፋት ስራ ቢሰራ የሚለውን እኔም መድገም ፈልጋለሁ። ወደሚቀጥለው ጥያቄ እንለፍና ወደ መተማ አካባቢ ስንሄድ ደግሞ መተማ አካባቢ ያሉ የነፃነት ታጋዮችን ከዛ አካባቢ ማግለል፣ የማጽዳት፣ የማስወገድ ስራ ለመስራት የተለያዩ ሴራዎች ይሰራሉ በተደጋጋሚ። በተለይ ደግሞ ማህበረሰቡን ሰብስቦ ሌባና ጽዳ ወይ ደግሞ አብራችሁን ስሩ በባለፈውም ደጋግመን ስላነሳ ነው ይህን ጉዳይ። አሁንስ ምን አዲስ ነገር አለ? ምንድነው እየሆነ ያለው? እነሱ ነዛ አካባቢ ለማግለል ወይም ለማጽዳት እንዲጠፉም ለማድረግ ምንድነው እየተሰራ ያለው የሚለውን ወደ አንተ ልምጣ። መልካም እንግዲህ በመተማ አካባቢ ያሉ ታጋዮች ከነጉድለታቸውም ቢሆን እኛ እንደምናውቀው ማለት ነው ከነጉድለታቸውም ቢሆን አካባቢዎችና ህዝባቸውን ይጠብቃሉ ወይም አስከብረውም ዘልቀዋል። በእነሱ ምክንያት ነው አካባቢ የተጠበቀው ማለት ነው። ከነጉድለቶቻቸው ከዚህ በፊት የገመገምንባቸው ብዙ ጉድለቶች ነበሯቸው ምናቃቸው፣ ግን ስቲል እስካሁን ህዝቡ ጋር ሆነው ነው ያሉት። ባለፈውም የሆነ ጊዜ ችግር ሲፈጠር ህብረተሰቡ ጎን ነው እንትን ብለዋል፣ ከጥቂት ሌቦች በስተቀር ማለት ነው። እንዲህ አይነት ስራ የሚሰሩ ናቸው እና ከዛ አንጻር የትግልነት ስራ ይሰራሉ፣ የመታገል ስራ ማለት ነው። በተለይ ከቅርብ ጊዜ ወዲህ ጥሩ ስራዎችን እየሰሩ እንደሆነ ይታወቃል። በመተማ አካባቢ ሴት የደፈረን ሌላ የሆነ ነገር ያደረገን አውጥተው ቅጣት አስረው ራሱ ቅጣት በህብረተሰቡ አስፈርደው የሆነ ነገር ሁሉ እስከ ማድረግ ሄደዋል። ቪዲዮቹን አይተን ነበር ባለፈው፣ እርምጃ እስከ መውሰድ ማለት ነው። አስገድዶ የሚደፍሩ ወንጀል የሚሰሩትን በዛ ደረጃ ኢቭን ሌባ ሆኖ የሚበጠብጠውን ራሱ አሳደው የመቱበት ሁኔታ አለ። እንዲህ አይነት ነገሮች ጥሩ ነው ብዬ አስባለሁ። በተለይ ይሄ ሊመሰገን የሚገባው ነው እና የተለያዩ እንግዲህ በተለያዩ ጊዜያት ከመከላከያ ሰራዊት ጋር ባደረጓቸው ውይይቶች የታሰሩ ወገኖቻችን ይፈቱ፣ እየታሰሩ ሳይሆን እንዲያውም ታግተው ነው ያሉት። ስለዚህ እነዚህ የታገቱ ወገኖቻችን ይፈቱ፣ የቅማንት ህዝብ የመብት ጥያቄ ይመለስ። ያለ አግባብ የተወሰደ የህዝብ መሳሪያ አለ፣ ዝም ብሎ እየተለጠቀ የወሰደብን እሱ መመለስ አለበት። ትክክል አይደለም፣ በገንዘባችን የገዛ ነው። ስለዚህ የሚወረስ ከሆነ የሁሉም ህዝብ ነው መወረስ ያለበት በክልሉ እንጂ የእኛ ብቻ እንደዛ አይነት ነገር መደረጉ ትክክል አይደለም ብለው ስለ መብት ይታገላሉ። በነገራችን ላይ መተማ ከባቢ ወደ 500 የሚሆን መሳሪያ ወስደዋል፣ ጥርግርግ አድርገው ማለት ነው። እኛ ጋር ይቆያል ይመለሳል በሚል ወስደው ከዛ በኋላ አስቀርተውታል። ሌላም በጣም ብዙ የተለያየ ነገር ኑ ግቡና በሰላም መሳሪያችን ሰጣቸዋለን ብለው የወሰዱባቸው የዞሩ የቀሟቸው በጣም ብዙ ናቸው። እነዚህ ይመለሱ ብለህ መታገል ራሱ የመብት ትግል የህዝብ ትግል እየታገሉ መሆኑን ያሳያል ብዬ አስባለሁ። ሌላው የተፈናቀሉ ወገኖች አልተመለሱም። እነሱ ሳይመለሱ እንዲህ አይነት ነገር ለምን ታደርጋላችሁ? ይሄ ትክክል አይደለም። በዛ ላይ ደግሞ ዓለም አቀፍ ህጉን ተከትሎ ነው መመለስ ያለባቸው የሚል እሳቤዎችን ሁሉ ያቀርባሉ ማለት ነው። እንግዲህ እነዚህና የመሳሰሉ ጥያቄዎችን ያቀርባሉ። ይሄ ደግሞ ስትመለከተው የታጋይነት ባህሪ ነው እንጂ እንደዚህ ሌባ ቅድም እንዳነሳ ነው ሌባ እንደፈለገ እያገተ የሆነ ነገር እያደረገ ችግር የሚፈጥር ምናምን አይደለም። ያን ማሰብ አለብን ማለት ነው። በዚህ መንገድ እናያለን። ከበርካታ ወራት በፊት ከሻጌ ተነስቶ ቋራ ወረዳ እንኮይ ውሃ የሚባለው አካባቢ ማለት ነው፣ ይሄ ቄሎ ሰፈር በሚባለው አካባቢ ጥቃት የፈጸመ እንትን ነበር፣ የተደራጀ የፋኖ ኃይል ማለት ነው። ውጊያ ፈጽሞ ወፍጮ ያቃጠለበት፣ ሰፈሩ ላይ ቤት ያቃጠለበት ምናምን ነበረ። በዛ ውጊያ ጊዜ እነዚህ ናቸው አብረው ከህብረተሰቡ ጋር ሆነው ተዋግተው በመጣበት አመላለስ የመለሱት፣ የሚመታውን መትተው ማለት ነው እርምጃ ወስደው። ስለዚህ ከህዝብ ጎን ነው ይታገላሉ። ይሄ አፕሪሼት የሚደረግ ነገር ነው። ጥሩ ስራ ነው የሰሩት በዛ አካባቢ ያለው ማለት ነው። ገበሬው ጋር መክተዋል፣ ከገበሬው ጋር ሆነው ማለት ነው። በዚህ ምክንያት እንግዲህ የተደራጁ ወጣቶች ከነ ጉድለታቸውን ቢሆን የመብት ጥያቄውን ከማስመለስ አንጻር የበኩላቸውን አበርክቶ እያደረጉ መሆኑን መረዳት እንችላለን ማለት ነው። ሙሉ በሙሉ ደምስሰ ይሄን ልታጠፋው የምትችልበት እንትን ነገር የለም ማለት ነው። ይህን የማይወደው የአማራ ክልል ፋናዊ ካድሬና በየዞኑ በየወረዳው ያለው ይሄ ካድሬ ይሄ ታጣቂ ቡድን ወይም የቅማንት ሽፍታ ነው የሚሉት እነሱ የኛውን ይሄ ኃይል መፍረስ አለበት መበተን አለበት የሚል ተደጋጋሚ ጥያቄዎችን ያነሳሉ። እንደዛ ለማድረግም ስራ እየሰሩ ነው። የተለያዩ ሴራዎችን ሲያሴሩ ቆይተዋል። ምን አድርገዋል የሚለው እንደ አንድ 5 ጉዳዮችን ላንሳ። እዚህ ጋር ምንድን ነው ያደረጉት? መጀመሪያ እርስ በርስ በማጋደል ከህዝብ ጋር በማጋጨት ለመበተን ለማጥፋት ሲሯሯጡ ነበረ ማለት ነው። እርስ በርስ ተጋድሎ ኢቨን እነሱም ህዝብ እየጨፈጨፉ ችግር እንዲፈጥሩና በዛው እንዲጠፋፋ የማድረግ ስራ አቅደው ብዙ ጊዜ ሙከራ አድርገዋል። ሁለተኛ ትጥቅ እንዲፈቱ ከጽንፈኛ የአማራ ተወላጅ የሆኑ የመከላከያ አመራሮች ጋር ሞክረዋል። ምረት ግቡ በሚል ማለት ነው።
ታሳቡስ ከሆነ አንደኛው እንትን መተው ግቡ አላቸው። ጸዳ መተው ይግቡ ተባለ። ሁለተኛ ደግሞ አይ ጸዳ ካልተላችሁ ሰላባ ካምፕ ኑ አሉ። እንደገና ደግሞ አሁን ባላችሁበት ሆናችሁ ግቡ የሚል እንዲህ አይነት ጥያቄዎችን ተደጋጋሚ ሞክረዋል ማለት ነው። እኛ የጥያቄ ያለን የኛ ከመንግስት ጋር ጠብ የለንም። መንግስትን ለመግጠም ምናምን የሚባል ነገር አይደለም የወጣ ነው። አደገኛ የሆነ ሁኔታ አለ። ህዝባችን አደጋ ላይ ነው። ፋኖ የሚባል የታጠቀ ኃይል አለ። ህዝባችን ይገላል። እሱን እየጠበቅን ነው። አንድ ሁለተኛ ያልተመለሰ ጥያቄ አለ። ጥያቄያችን እንመልስ ፈልጋለን የሚል ጥያቄ እንትን ያነሱት እነሱ ማለት ነው። ይሄ ነው ኮሚቴዎቻችን ይፈቱ የሚል እያነሱ አሁን ኢትስ ኖት ታይም እኛ መሳሪያ ለእናንተ ማስረከብ ወይንም ትግል ትተን መውጣት ጊዜያችን አይደለም። ሌላ ጉዳይም የለንም አሁን ካነሳናቸው ውጭ ብለው መልሷል። በዛም እንግዲህ ስቲል እስካሁን አሉ ተጠናክረው ቀጥሏል ማለት ነው። ይሄን አድርጓል ማለት ነው። ሌላው እንግዲህ ወደ መንግስት ታጣቂነት እንዲገቡ የማድረግ እና በዛ ሂደት የመበተን ልክ ባለፈው አዲስ አርባጫን በኩል የነበሩ ልጆች የወገራ ወረዳና መከላከያው እዛ የሆነ ባለስልጣን በአሻጥር ምን እንዳደረገ 5ቱን አስሮ እንዳስቀሯቸው ሌሎቹ ጥለው እንደተመለሱ እንዲያድርገ ከኛ ጋር አስሮ ብለው አካባቢው ራሱ በፋኖ ቁጥጥር ስር እንዲሆን የሰሩበትን እንትን እንመለከታለን ማለት ነው። እናውቃለን። ያን ለመድገም እየጣሩ ነው። አራተኛው መንገድ ዘግተው ሞክረዋል። ባለፈው መንገዱን የዘጋው የቅማንት ሽፍታ ነው፣ የቅማንት ታጣቂ ነው አልፎ እንዳይሄድ ያደረገው ብለው ስም ለማጥፋት ነው። ይሄ ደግሞ ምን ያመጣል? መንገዱን ለማስከፈት ወይንም የቅማንት ታጣቂን ለማጥፋት በሚል ዘመቻ እንዲዘመት የሆነ ነገር እንዲደረግ የተለያዩ ነገሮችን ለመፍጠር ሞክረዋል ማለት ነው። ይሄ አራተኛው ነው። አሁን አምስተኛው ሰሞኑን እያደረጉት ያለው ምንድነው? መከላከያውን ነው የሚጠይቁት እነሱ። የቅማንት ሽፍታ የሚባል መመታት አለበት፣ ከአካባቢው መጽዳት አለበት የሚል ጥያቄ አቅርበዋል። በዚህ 2-3 ቀናት ውስጥ ማለት ነው መመታት አለበት፣ እንደዛ ካልሆነ አካባቢው ሰላም አይሆንም የሚል አንስተዋል። መከላከያ ያነሳው ጥያቄ ምንድነው? ምን አደረጋችሁ? ምንድን ያደረገው የቅማንት ታጣቂ? የእነሱ የቅማንት ታጣቂ ምክንያት አለው፣ ያልተመለሰ ጥያቄ ያለው፣ የታሰረ ኮሚቴ ይፈታ ነው የሚለው። እናንተ ምን አደረጓችሁ? ምንድነው የምትፈልጉት? እንዲያውም ምንድነው ያሏቸው? እርግጠኛም ባልሆን የተነገረላቸው ምንድነው እናንተ ፋኗዊ ስለሆናችሁ ፋኖን ለማስገባት ነው ወደዚህ አካባቢውን በቁጥጥር ስለማድረግ የምትጥሩት እና ይሄን እናውቃለን የሚል ነገር እንደተናገሯቸው መረጃዎቹ አሉ። ዝሮ ግን መከላከያ አልተቀበላቸውም። ባለፈውም ትንኮሳ ፈጽመው ነበረ ኩሊት ከባቢ ነው። ይሄ ጉባኤ ጀጀቢት ቀበሌ ኩሊት የሚባል በለምለም ተራራና በጉባኤ መካከል ያለ አንድ ከተማ ላይ ለምን መሳሪያ ይዘህ ትንቀሳቀሳለህ በሚል የአማራ ክልል ታጣቂ ማለት ነው ይሄ አድማ ብተና ምናምን የሚባለው በመኪና መጥቶ ገበሬውን ከነመሳሪያው ይዘው ሲሄድ እነዚህ ልጆች ለማስጣል ሞክረዋል። አባረውታል። ያም ታጣቂ ማለት በዛ መንገድ ተኩስ ሲፈጸም መከላከያ በመሃል ገብቶ አስቆሞታል። ካስቆመ በኋላ ለምን ሄዳችሁ ነው ያላቸው። እነሱ ለምን እኒህ ልጆች እኮ አውቀን ነው እዚህ ጋር እንዲቆዩ ያደረግናቸው የተውናቸው፣ እናንተ ምን ብላችሁ ነው እዛ ሄዳችሁት? ማን ሂዱ አላችሁ ብለው ነው እነዛን እንትን ያደረጓቸው ማለት ነው። ግን ትንኮሳውን ፈጽሞታል። ያን የማድረግ ሁኔታ ማለት ነው። በአጠቃላይ እንዲህ አይነት ነገሮችን ይሰራሉ መከላከያ አሁን ባለው ሁኔታ ማለት ነው። ለወደፊት የሚመጣውን ባናቅም መከላከያ አሁን ባለው ሁኔታ ግን ያውቃል ማለት ነው። እንዲያውም ከዚህ በፊት ታስታውስ ከሆነ የእንትናን ሸሄዲ ከባቢ የተቀመጠን መከላከያ በዛም በዚህም ከበን እንመታለን የሚል ጥያቄ ነበረና በመቃ በኩል አልፈን ሄደን እንመታ ነው ፍቀዱልን የሚል ነበረ። ልጆች ኖ በእኛ በኩል አታልፉም፣ ሸሄዲ አትሄዱ አንላችሁም፣ የራሳችሁ ጉዳይ ነው። በመቃ በኩል ግን እንድትሄዱ አንፈቅድም፣ አይሆንም ኖ ብሎ ነው ያስቆማቸው። ሳይሄዱ የቀሩት ማለት ይሄን ያውቃል መከላከያው። መከላከያ ጋር ምንም አይነት ጠብ እንደሌለ፣ አማራ ህዝብ ጋር ምንም ሌላ ጠብ እንደሌለ፣ አካባቢያቸውን ህዝባቸውን ብቻ እየተከላከሉ ያሉ መሆናቸውን ያውቃል መከላከያ ይመስለኛል። እንግዲህ ለወደፊት የሚመጣውን ባናቅም በዚህ ደረጃ ግን አሁን የሞከሩት ሌላ አምስተኛው ሙከራቸው ራሱ ከሽፏል ማለት ነው። እንግዲህ በሚቀጥለው ሌላ ሙከራም ይቀጥላል። ባለፈው የተለያዩ እንትኖች ማብራሪያዎችን ሰጥተናል። በውስጥ ለውስጥ ወደ የሚያደርጓቸው ሴራዎች ማለት ነው። ውስጥ ለውስጥ ለመበተን የተለያዩ ነገር ማድረግ እሱን ተመልሶ ማየት ይቻላል። እንግዲህ ለምንድን ነው የአማራ ጽንፈኞች የቅማንተን ታጋዮች ለማፍረስና ለመበተን የሚጥሩት? በተለይ መተማ አካባቢ ያሉት የተጠናከረ ድርጅት አደረጃጀት ይዘው የሚታገሉ ልጆች ናቸው። ያን መበተን የሚያስፈልገው ለምንድን ነው? የአማራ ክልል የቅማንተን ጥያቄ ለማንኮላሸት እየተጠቀመ ያለው የመተማና የቋራ ቀበሌዎች ናቸው። ወደ ቅማንት አይካተቱም በሚል ነው። በተለይ ደግሞ 3 ተብለው የሚጠሩት ወደ 9 የሚሆኑ የመተማ ቀበሌዎች ናቸው። እነዚህ አይ ቲንክ 6 ቀበሌዎች ናቸው። እነሱ 3 ብለው ነው የሚጠራቸው። እነዚህን ቀበሌዎች ቆርጦ እዛው ለማስቀረት የሚያደርጉት ጥረት የሚከሽፈው ያን አካባቢ ሙሉ በሙሉ እነሱ በሚፈልጉት አስተዳደር ውስጥ አድርገው እነሱ እንደፈለጉ ገብተው በታጣቂያቸው እየገደሉ እያስጨፈጨፉ እያሰደዱ እየበተኑ ማጥፋት ነው። ያን እንትን ለማድረግ ማለት ነው። ያን ወስነው ያደሩ ቀበሌዎችን ለማስቀረት ያን ለማድረግ አሁን ያሉ እዛ የቅማንት ታጋዮች እንትን አያደርጉም፣ እድል አይሰጧቸውም። ይህንን ይፈራሉ። መጥተው ማድረግ አይችሉም ማለት ነው። ህብረተሰቡም በእነዚህ ጋር ሆኖ ይታገለላል ብለው ስለሚያስቡ ነው አሁን የሚጥሩት ማለት ነው። ሲፈልጉ በፕሮጀክት ለማፈናቀል ይፈልጋሉ። የተለያዩ ነገር ነው ይዘቱ የሚመጡት አይደለ? ስለዚህ ያንን ለማድረግ
ይሄ ታጣቂ መጥፋት አለበት። እነሱ ራሳቸው መጥተው አጠፋለሁ ብለው እንደማያጠፉት ስለሚያውቁ በመከላከያ በኩል ማስመታት ይፈልጋሉ ማለት ወይ ደግሞ ከመከላከያ ጋር ማጣላት 2013 እንዳደረጉት ማለት ነው። የአይክልን ህዝብ ከመከላከያ ጋር እንትን አድርገው ህዝቡ እንዳስጨፈጨፉት በሞርተር በምን ሳይቀር ያ ሁሉ ግፍ እንዲፈጸም የወያኔ የጁንታ ተላላኪ የተባለ እንደተገደለው ለማድረግ ነው የሚጥሩት ማለት ነው። ይሄ አንደኛው ነው። ዋናው ነገር ምንድነው? የቅማንትን ህዝብ ላይ የፈለጉትን ወንጀል ለመፈጸም፣ ሁለት የመተማን ቅማንት እንዲሁም የቋራን ጨምሮ ሙሉ በሙሉ ከአካባቢ ለማፈናቀል፣ ሶስት አካባቢውን በፋኖ ማስወረር ይፈልጋሉ። አራተኛ ምዕራብ ጎንደር የሚባለውን አቅጣጫ አጠቃላይ ያን ቀጠና የፋኖ ነፃ መሬት ለማድረግና ቤዝ አድርጎ ለወደፊቱ ለ4 ኪሎ መሰረት ለማድረግ አስበው አቅደው እንደሚሰሩ ይታወቃል። ይህን መከላከያውም የፌዴራል እንትንም ያውቀዋል በደንብ አድርገው ነው። ለዛ ነው አሁን የፌዴራል መንግስት ይመስለኛል በመከላከያ ውስጥ ብዙ የማጥራት ስራ እየሰራ ይመስለኛል። ብዙ በጥሮታም በምንም እየተባረረ ነው። ብዙ የባለስልጣን ምናምን ሴራ ስለሚሰሩ ማለት መንግስት ለመገልበጥ በመንግስት እዛው መከላከያ ውስጥ ነው ስራ የሚሰራ ስላለ ማለት ነው። እንደዛ አይነት ነገሮች አሉ። እነዛ ሴረኞቹ እስካሉ ድረስ አሳልፈው እንደሚሰጡት ከዚህ በፊትም ተናግረናል። ዋናው መሰረታዊ ዓላማቸው ግን እነዚህ ነገሮች ናቸው። ምን መደረግ አለበት የሚለውን እንደ የተወሰኑ ነጥቦችን ላንሳና ይህንን ነጥብ ላጠቃለሁ። አንደኛ የሚደረጉ ሴራዎችን በሚገባ አንጥሮ ማወቅና በዛ ልክ መጠንቀቅና መዘጋጀት ያስፈልጋል ማለት ነው። ይሄ መሰረታዊ ነገር ነው። ሁለተኛ ታጋዮች በውስጣቸው ያሉ ክፍተቶችን እና አለመግባባቶችን፣ ልዩነቶችን በሁል ጊዜም በሚደረጉ ግምገማዎች የዕለት ከዕለት በየዕለቱ ግምገማ ሊኖራቸው ይገባል። የሳምንት ግምገማ ሊኖራቸው ይገባል። የወራት ግምገማ ሊኖራቸው ይገባል ማለት ነው። ይህን ስራ መስራት አለባቸው። ውስጣቸውን መጠበቅ ያለበት ውስጥ በቃ ጤነኛ ከሆነና ውስጥ አንድ ከሆንክ ማንም የውጭ ጠላት መጥቶ አታክ ሊያደርግ አይችልም። ትልቁ ስራ መስራት ያለባቸው ይሄ ነው ብዬ ነው የማስበው። ሶስተኛው አካባቢውና ህዝቡን ከመጠበቅ ባሻገር ምንም አይነት ሌላ ጠባጫሪነት፣ ትንኮሳ የሚባል ነገር እንዳይፈጸም ማድረግ አለባቸው። ከዚህ በፊትም እንደዛ ጠብቀው ቆይቷል። የሚመታቸውን መጥቶ አታክ የሚያደርገውን እነሱ መጥፍ ይመልሳሉ። ጥሩ ነው የሚያደርጉት። ባለፈው በዚህ በእንትን ሲሄድ ምንድን ነው ከመቃ ወደ ሌንጫ ሲሄድ ችግር የፈጠሩ ሌቦች ነበሩ። መንገድ ላይ ጠብቀው ሞተረኛውን ገለው የሆነ ልጅ አግተው ሄደው በሚገባ ቋንቋ አስተናግደውት የመጡት። እንደዛ ከማድረግ ውጭ ሌላ ሆን ተብሎ ማገት ወይ የሆነ ነገር ማድረግ ቢባል ነገር እንዳይኖር መጠንቀቅ አለባቸው። ዲሲፕሊን የሆነ አሰራር እንዲኖራቸው ማለት ነው። ሌላው ከህዝብ ጋር ተናበው መስራት አለባቸው። ህዝቡን ከጎናቸው ማድረግ አለባቸው። አንድ ሆነው መስራት አለባቸው ብዬ አስባለሁ። አምስተኛ ማንሳት እንፈልገው ከመከላከያ ሰራዊቱ ጋር ጥንቃቄ በተሞላበት መንገድ ግንኙነት ማድረግ። ጥንቃቄ በተሞላበት መንገድ የውስጥ መረጃን የውስጥ ምንነት ምንም ሳትናገር የሚመለከተው ኃላፊ ብቻ ከመከላከያው ጋር ሜይ ቢ አንዳንዴ አብረ የምትሰራቸው ስራዎች ሊኖሩ ይችላሉ፣ አንዳንድ ጉዳዮች ማለት ነው። ከዛ ባለፈ የውስጥ ነገር ምንም ነገር ማሳወቅ አይጠበቅብህም። ካደረክም ችግር ውስጥ ትወድቃለህ። ምንም አይነት ነገር እንትን ማድረግ የለባቸውም። ሌላው በስልክ የሚያደርጓቸው ንግግሮች፣ ወሬዎች ከዚህ ከትግል ጋር ምናምን የተያዙ ወሬዎች መቆም አለባቸው። ስልክ ምናምን የሚባል ነገር ማለት ይጠለፋል። ምን የተለያየ ነገር ትደረጋለህ። እሱ ነገር መደበቅ አለበት ብዬ አስባለሁ፣ ያ እንዳይኖር። ሌላው እንግዲህ ህዝቡን በተለያዩ አደረጃጀቶች በማደራጀት እያንዳንዱ አካባቢውን ተጠናክሮ እንዲጠብቅ ማድረግ ያስፈልጋል። ችግር ቢፈጠር እነሱ እስከሚደርሱ እንኳን ህብረተሰቡ እየተዋጋ የሚቆይበት ሁኔታ እንዲፈጠር ያደርጋል ብዬ አስባለሁ። ዝሮ ዝሮ ግን በአጠቃላይ እነዚህ ታጋዮች ሞር የበለጠ ዲሲፕሊን ሆነው ተጠናክረው ከህዝብ ጋር ተሳስረው ቢታገሉ ለውጥ ያመጣሉ ብዬ አስባለሁ። ታንኪ መልካም። እንግዲህ መተማ አካባቢ ያላችሁ ልጆች ወይም የቅማንት ነፃነት ታጋዮች ራሳችሁ እንድጠብቁ የሚለውን መልእክት ማስመር እፈልጋለሁ። በዋናነት ይህን ፕሮግራም የምታደምጡበት ሁኔታም ከተመቻቸ ምናልባት የሚጠቅማችሁን ሀሳብ መውሰድ ትችላላችሁ። በተቻለ መጠን ግን ያላችሁን የመረጃ ፍሰትና ራሳችሁን መጠበቅ ላይ ትኩረት አድርጋችሁ ለህዝባችሁ እና ለቆማችሁለት ዓላማ እስከ መጨረሻው እንድትቆሙ የሚል ሀሳብ አለኝ። በመቀጠል አንድ የመጨረሻ ጥያቄ ላንሳ። ሰሞኑን በማህበራዊ ሚዲያ አንድ የሚገርም ነገር እየተካሄደ ነበረ። እናት ወልደቱ ነው የመሩት። መንግስት ግልበጣ ነው፣ ፖለቲካው እንደዛ ነው። ግን ጦርነት ይቁም የሚል አጀንዳ ነው እየነበረው። በአንድም በሌላም በእርግጥ እኔ አቶ ልደቱን ስለ ጦርነት ሲቀሰቅሱ ወይም እንዲህ ተዋጉ ሲል ሰምቼው አላውቅም። ግን ሌሎች ለምሳሌ እነ ገዱ አንዳርጋቸው አለ። በነገራችን ላይ እዚህ ውስጥ እነ ገዱ አሉ፣ እነ አቦይ ስብሐት፣ እነ አቶ ጀዋርም አሉበት። እንደገና በዩቲዩብ ላይቭ ላይ የህዝብ ድምፅ የሚቆጥሩ እነ ሪዮት፣ እነ ኢትዮ ፎረም ምናምን፣ እነ ዛራ ሚዲያን ባሉት የእነ ስታሊኑ ሰሞኑን በአባይሱ እያለ አስመራ የነበረው ሰውዬ ማለት ነው። እነሱም ነበሩና አጠቃላይ የከሰረው የነ ልደቱ አያሌው የመንግስት ግልበጣ ፖለቲካ እንዴት ነው የምታየው? ማለት
ምንድነው ኢንቴንሽኑ? ፍሬ ያፈራል ወይ በማህበራዊ ሚዲያ በመጮህና ምንድነው ሲጀመር ሲያገናኛቸው የሚለው በራሱ ሌላ ጉዳይ ነው። አሁን ገዱ እና የነጅዋር ወይም ደግሞ አጠቃላይ ፌዴራሊስት ኃይል እና እንትን የሚለው ምንድን ነው? ምንስ ቅድመ ሁኔታ አስቀምጠው ነው አንድ ላይ እንደዚህ ተሰባስበው ለመጮህ ያበቃቸው የሚለውን እሱን ማለት መንግስትን ከመደገፍ አንጻር አይደለም፣ ግን ምንድነው ኢንቴንሽኑ የሚለው መታወቅም ስላለበት ምናልባት በዚህ ጉዳይ የምትለው ነገር ይኖራል ብዬ አስባለሁ። ወደ አንተ ልምጣ። መልካም እንግዲህ የሰሞኑ የማህበራዊ ሚዲያ ሰላማዊ ሰልፍ ይሉታል ሲፈልጉ ሰልፉን ተቀላቀሉ ምናምን የሚሉት ነገር ነው። አብሮነት ምናምን ጦርነት ይቁም ምናምን ይሁን ነው የሚሉት። ኦኬ ግን ጦርነት ይቁም አይደለም፣ አብይ መውደቅ አለበት፣ ብልጽግና ባይኩ ኮርኩር መውደቅ አለበት ነው ልደቱም የተናገረው። የጦር እንትን ትጥቅንም ተጨምረ ቢሆን መውደቅ አለበት ብሎ ነው የሚያምኑት። መንግስት መውደቅ አለበት፣ አገዛዝ እንትን የግፍ አገዛዝ ይቁም ነው የሚሉት ማለት ነው። የግፍ አገዛዝ የታጠቁ ኃይሎች ሁሉ የእኛ አካል ሆነው አብረው ተደራጅተን አንድ ሆነን ነው መንግስት መጣል ያለብን ነው። ለዛ ነው እነ ዘመነ ካሴ እንኳን አልቀሩም ጫካ ሆነው ማለት ነው። በስልካቸው ላይ እያነበቡ እዛ ገብተው ሲያወሩ ነበረ። ሁሉም ነው የተሰበሰበው። በጣም በሚገርም ሁኔታ ግሳንግሱ ሁሉ ነው በአንድ ላይ የተሰበሰበው። ምን ለማድረግ እንደሆነ እኔ ግራ ገባኝ። አንዳንዴ ስታስበው አቦይ ስብሃትም አሉ እሳቸውም አሉ፣ ገዱም አለ፣ ጀዋርም አለ። እንግዲህ ጀዋርን የሆነ ጊዜ ሰምተው ከሆነ ከህወሓት ጋር እንዴት ነው አብራችሁ አሰረው ሲል በጣም ስቆ ነበረ። ከህወሓት ጋር ብሎ በጣም ነው አምርሮ የሳቀው ማለት ነው። እንደማይሆን ነበር ኔቨር ኤቨር አለ። አሁን ተመልሶ ህወሓት የለ ምን የለ ኮልኮል የለ፣ ሁላችንም ተደራጅተን በቃ መንግስትን መጣል አለብንና ለውጥ ማምጣት አለብን ወደሚል አይነት ነገር ይመስለኛል። ዋናው ይሄን ነው። እንትኑ ዝም ብለህ ስታየው አሁን ጦርነት ይቁም፣ የግፍ አሰራር የግፍ አገዛዝ ይጥፋ አይነት ነገር ነው የሚለው አይደለ? ሰላማዊ ይመስላል፣ ግን ፖለቲካው የከሰረ ፖለቲካ ነው። አጠቃላይ እየሰሩት ማለት ነው የከሰረ ፖለቲካ ነው። ብዙዎቹ አሁን በተፈጠረው ነገር ተገፍተው እነሱ ያቀዱት ነገር ሳይሆንላቸው ቀርቶ አብይም አላስጠጋቸው ብሎ አሁን ያለው ይሄ የብልጽግና ፖለቲካ አይመቻቸውም አብረው ለመስራት ለመቃወምም ደግሞ እርስ በርስ መደራጀት አልቻሉም። ተበታት ነው ዝም ብለን በጋራ እንምጣና እስቲ ይሄን መንግስት እንጣለውና የሚሆነውን እንይ አይነት የደመነፍስ ስብስብ ነው የተሰበሰበው እና የሚያነሱት ራሱ ግርም ይለኛል። እና አሁን ገዱን ስታስበው ምንድን ወጥ ዜጎች የተገደሉ ናቸው ምናምን እንደዚህ እየተደረገ ነው ምናምን እያለ ነው የሚያወራው። ልብ በል ዜጋ ሲገድል የነበረው ህፃናትን ሲያቃጥል የነበረው የአምነስቲ ኢንተርናሽናል የዘገበው የ2011 ዓ ም የጥር 2 እና 3 መተማ ዮሐንስ ላይ ያስጨፈጨፈው እኮ ገዱ ነው። ቁጥር 1 ነምበር 1 ማለት ገዱ ነው ያስጨፈጨፈው። ያ ሁሉ ቅማንት ያስገድለው ማለት ይሄን እናውቃለን እኮ። ዋና ጨፍላቂ አይደል እንዴ? ለምንድን ነው የምታስገድለው ብላ እትዬ አበባ አሜሪካ ሄዶ እያለ ወታ በእንትን ላይ ስብሰባ ላይ ተናግራ ማይክ እንዴት አድርገው እንዳስቀማት አናቅም እንዴ? በነ አያሌው መንበር ምናምን ምንድን ነው የተደረገው እንዴ? ገዱ የግፍ ሰው ነው። ግፈኛ ማለት ነው። እጁንም እግሩንም ሁሉም ሰውነቱን በደም የታጠበ በቅማንት ደም የተጨማለቀ ሰው ነው ገዱ ማለት። የቅማንትን ጥያቄ ቅማንትን ታጋዮች ዛሬ ድረስ ያ ሁሉ ያደረገው እሱ ነው። አሁን እዛ ሄዶ የነፃነት ታጋይ መስሎ መጣ። ማንን ሊያተርፍ ነው? ምን ራሱ ላይ ሲመጣ ይሄን ማን ነው የቆሰቆሰው ነው ጥያቄው። አቦይ ስብሃት ይሄንን እንዴት ማን ነው ያመጣው? ይሄን ነገር ህገ መንግስት ባለማክበር ከእርሳቸውን እያሳደዱ ሀገር አፍርሰው ሂደው እንደገና አሁን ይሄንን ልናክመው ብሎ ቢመጣ ማን ይቀበለዋል? ይሄ እኮ ይኸውልህ ድንቁርና፣ የኢትዮጵያ ፖለቲካ ድንቁርና መሆኑን የምታውቀው በዚህ ነው። ኦኬ ብልጽግና ሲመጣ እነዚህ ሁሉ እልል ብላ ያጨበጨቡ ናቸው አብዛኛዎቹ ማለት ነው። ኤክሴፕት ቲፒኤልኤፍ አብዛኛው እዚህ ውስጥ የምታገኘው አጨብጫቢ ነበረ፣ ዋና አሽቋላጭ ነበረ ማለት ነው። ከመጣ በኋላ ደግሞ እነሱ የፈለጉት ነገር ሳይሆን እንጣለው ብለው መጡ። ተጨፍነው ማለት ነው። አሁንም ተጨፍነ ትደግፋለህ፣ ሌላ እንትን ይመጣልሃል ማለት ነው። እንዲህ አይነት ስራዎችን ነው እየሰሩ ያሉት። እስኪ አሁን የተወሰኑትን እንዲሁ ለማንሳት ልሞክር። እንግዲህ ስብስቡ በመንግስት ላይ ያኮረፈ ቂም ያረገዙ ፖለቲከኞች የተሰባሰቡበት ነው አንደኛው ማለት ነው። ላይክ የቲፒኤልኤፍ ስብስብ አለን እዛ ጋር ጃዋርንም እዛ ውስጥ ወሰደው ያኮረፈ ነው። ሌሎችም ጃዋር ብቻ አይደለም ብዙዎቹ እዛ መጥተው የገቡት ማለት ታጣቂዎችንም ወሰዳቸው እዛ መጥተው የተሳተፉትን ማለት ነው። የተለያየውን ቡድን በተለያየ መንገድ ልትከፍለው ትችላለህ። ሚዲያ ላይ ነን ብለው ያሉት ሚዲያ ላይ ያሉት ይህን ስራ የሚሰሩ ናቸው እንትኖቹ ማለት ነው። ሌላው በግርግር አህዳዊነትን በኢትዮጵያ ላይ ለመጫን የሚፈልግ ኃይል ነው። ላይክ እነ ቴዎድሮስ ጸጋዬ ዋና ስራቸው ይሄ ነው። ግርግርን ተጠቅመ አህዳዊነትን መጫን፣ የብሔር መብት መከበር አለበት ምናምን የሚባል ጭራሽ ሲናገር ሰምተውም አታውቅም። አይፈልግም፣ አይወድም። እንደዚ አይነት እንትን አይደለም። ሌሎችም እንደዛ ናቸው። ይህን አጋጣሚ ተጠቅመው በተለይ የአማራ ፖለቲከኛ የሚባለው እዚህ ውስጥ የገባው እሱን ማምጣት ነው።
ጠላታቸው ለነሱ ህገ መንግስት ነው። ህገ መንግስት ማፍረስ አለበት። የብሔር ፌዴራሊዝም የሚባለው መቅረት አለ። በነገራችን ላይ የብሔር ፌዴራሊዝም ይፍረስ የሚለው ከብልጽግና ጋር እኮ የተለየ አቋም የላቸውም። አንድ አይነት ናቸው። ብልጽግናም ቀንና ጊዜ ነው የሚጠብቀው እንጂ ወደዛ ለመውሰድ ይፈልጋል። ዩኒታሪ ገቨርንመንት ሳፕሊሽ ማድረግ ስለሚፈልግ ማለት ነው። ቢኮዝ ዲስ ኢዝ ዘ ኔቸር ኦፍ ዲክታተርስ። ያን እያደረጉ እንደሆነ እናውቃለን። ዙሮ ግን ያ ስብስብ ለውጥ ቢያመጣ አይደለም እኛ ይሄን መንግስት ጥለን የሚሆነውን እንመልከተው በሚል ዝም ብሎ ማለት ነው በግርግር ጥለህ ለውጥ ለማምጣት አይነት ነገር ነው እሳቤው። ራሱ የኢህአፓውም አልቀረበ እዛ ውስጥ ሲካተት። በነገራችን ላይ እሳቤው በቃ የፈለገ መንግስት እንጣል ነው የሚያነሱት ማለት ነው። ዓላማው በየትኛውም መንገድ መንግስትን መጣል ብቻ፣ ሌላ ዓላማ የላቸውም። አሁን እንግዲህ መንግስት መጣል እኮ በጣም ቀላል ነገር ነው። ጥለህ ምንድን ነው የሚሆነው የሚለው ጥያቄ አለ። መሰረታዊ ነገር የሆነ ትግል መንግስት ለመጣል ከመናሳት በፊት መጀመሪያ ማስቀመጥ ያለብህ ያን ነገር ነው። መንግስት እንጣል ብሎ የተነሳው የ1966 አብዮት ያ ሁሉ ወጣት ምናምን መጨረሻ እሱ ነው ራሱ የተበላው። ለምን ስርዓት አስቀምጦ እንዴት መንግስት እንደሚገለበጥ እንዴት አዲስ ስርዓት እንደሚመሰረት እቅድ ይዞ አይደለም። በግርግር ሄዱ፣ ጣሉት። እዛ ውስጥ ጁንታ ወጣ፣ የደርግ ጁንታ መጥቶ ጉድ አደረጋቸው ማለት ነው። አለቀ። ዘ ሴም ቲንግ አሁን የኢህአዴግን መንግስት ለመጣል እኮ በግርግር ሁሉም ተነስቶ ኢህአዴግ ይውደቅ የሚል ነገር ነበረ። በውስጥ የተፈጠረው ነገር አለ፣ የተፈጠረባቸው ችግርም አለ። መለስ ዜናዊ ብቻ ሲመራው እንደፈለገ ስለነበረ እሱ ሲሞት የሚመራ ሰው ጠፋ። ያ ሁሉ ችግር ሲመጣ ያ የኦሮማራ ቡድን ውስጥ ተፈጠረ። በቃ ያን እንትኑን የህዝብን አመፅ የህዝብን ትግል ሃይጃክ አድርጎ ወሰደው ብልጽግና ማለት ነው። ኦልሬዲ ብልጽግና ብሎ መጣ። አሁን ይኸው ፍዳህን ያስቆጠርሃል ብልጽግና ራሱ ማለት ይሄ የሆነው በእንደዚህ አይነት አካሄድ ነው፣ የደመ ነፍስ አካሄድ እየተሄደ ስለሆነ ማለት ነው። ይሄን በደንብ አድርገው የሚያስቡትም አይመስለኝም። ዓላማቸው ዝም ብሎ መንግስት መጣል ብቻ ነው፣ አብይን በመጣል ወይንም ብልጽግናን በመገርሰስ ላይ እንጂ በኢትዮጵያ የወደፊት ወይም መጻኢ እጣ ፈንታ ላይ ምንም አይነት የጋራ ዓላማ የላቸው፣ ሊኖራቸው አይችልም። ቲፒኤልኤፍ የሚፈልገው መገንጠል ነው። ይሄን 100% እርግጠኛ ሆኜ ነው የምነግርህ። ቲፒኤልኤፍ የሚፈልገው መገንጠል ነው። አጋጣሚውን ተጠቅመው መገንጠል ነው። ኦልሬዲ አሁን ኳሲ የሆነ እንትን አድርጓል። ግማሽ የሆነ መንገድ ሄዷል። የሃይማኖት መገንጠል ፈጽሟል። የሆነ የስነ ልቦና መገንጠል ፈጽሟል። የተወሰነ ችግሮች ናቸው የፈጠሩት። እነ ጌታቸው ረዳ ነው ችግር የፈጠሩበት። ቲፒኤልኤፍ ዓላማው መገንጠል ነው እንጂ ስለ ኢትዮጵያ ሰላም፣ ስለ ኢትዮጵያ ደህንነት የሚፈልገው ነገር የለም። እንዲያውም ለመገንጠል ኢትዮጵያ እንድትታመስ ነው የሚፈልገው። ሰላም ከሆነች ችግር ስለሚመጣ ማለት ነው። ህዝብ ተረባርቦ አትገነጠል የሚል ነገር ስለሚያነሳ ዓላማቸው አይገናኝም። ይሲ በፍጹም ሊገናኝ አይችልም። ሻዕቢያ ጋር የሚሰራ ኃይል ስለ ኢትዮጵያ መንግስት መገልበጥ ምን ሊያደርግ ነው መጥቶ የሚሰራ እንትን የሚለው ምን ሊያደርግ ይመጣል? ኦልሬዲ ከሻዕቢያ ጋር ሄዷል። ሻዕቢያ እኮ የውጭ ሀገር ነው፣ ጣልቃ ገብነት ነው፣ ክህደት ነው የፈጸመ። ባለ ክህደቱ ሰው እዚህ ጋር መጥቶ ለምንድን ነው መንግስትን እንጥላለን ብሎ የሚታገለው? ምን ሊያደርግ ለምን ለኢትዮጵያዊነት ከገደደው ምን ሊያደርግ እዛ ጋር ይሄዳል ማለት ነው። እንዲህ አይነት ነገሮችን ማየት እንችላለን። ዓላማ ቢስ ናቸው። የጋራ ዓላማ ምንም የላቸውም። ለወደፊቱ ዕጣ ፈንታ ራሱ ማለት ነው። የወቅቱን የብልጽግና ችግሮች እና ህዝብ እየደረሰበት ያለው ምሬት እኛ የምናውቀው ማለት ሁልጊዜ የምንዘግበው ይህን ምሬት በማራገብ ይህን ተጠቅመው በመንግስት ላይ ለውጥ የማምጣት ይህን እንዲያውም በኃይል ማለት ነው የሚፈልጉት። እንዲያውም ኃይል ነው። የኃይል ሰዎችን እናሰባስባቸው ነው። ነገ ይውል ሲነ ልደቱ የፖለቲካ መሪ ምናምን ሁሉ ነው ይመጣሉ። የዚህ የአመፁ ቡድን ማለት ነው። የጦር መሳሪያው ምናምን ከዚህ በፊት ልደቱ እንደዚህ አይነት ነገር አይፈልግም። ሲያወራ እንደዛ ነው። አሁን ግን እንደዛ ሲል ሰምቼዋለሁ። እኔ ራሴ ነው የሰማሁት በጆሮዬ። በትጥቅ ትግልም በሰላማዊ ትግልም ዋቴቨር ሚንስ መንግስት መውደቅ አለበት ብለው አገዛዝ መውደቅ አለበት ብለው የሚሰሩት ይህን ነው የሚሰራው። ስለዚህ እንደዛ አይነት ነገር ነው የመጡት እንጂ ምንም ይሄ በመንግስትን በጉልበት የመጣል የመገልበጥ አሰራር ምን ይዞ ሊመጣ እንደሚችል ምንም የሚመክሩንም የለም። እሱንም እንትን የሚያደርጉት ነገር አያውቁትም፣ ሊገነዘቡትም አይችሉም። ወይ ደግሞ ደመነፍስ ሆነዋል። በንዴት ማለት በስሜት ብቻ ነው የሚናዱት እንጂ ኖት ከእንትን የራሽናሊ አስበው እንትን ይዘውት የመጡት አይደለም። ያን ማየት እንችላለን። ይሄ ቡድን የከሰረ ቡድን ነው። ምክንያቱም ለምንድን ነው የከሰረ ቡድን? ልብ በል እንግዲህ አንደኛ መንግስት የማስወገድ ዘዴው ጦረኝነት እና ይሄንን በመሰብሰብ ነው እና ጦረኞችን በመደገፍ ነው። በእንደዚህ አይነት እድሜ ልክ ኑረናል፣ ለውጥ ይመጣል ወይ የሚል ጥያቄ መመለስ አለበት። እውን ይሆናል ወይ? ልትጥለው ትችላለህ እኮ ብልጽግና መጣል እኮ በጣም ቀላል ነው። ልትጥለው ትችላለች፣ ቬሪ ኢዚ። ግን ከዛ በኋላ ሀገሪቱ አሁን ካለችበት ቀውስ ልትወጣ ትችላለች። እንዴት ሆና ልትወጣ ትችላለች? በተለያየ መንገድ ልዩ ልዩ ኢንተረስት ይዘው የሚዋጋ ኃይል አለ፣ ብዙ ኃይል ማለት ነው። የኃይል ምንድን ነው የሚያደርገው? ዝም ብሎ እንትን ሊልህ ነው። ማን ነው ወደ ስልጣን የሚመጣው? ፕላትፎርም የለውም። ይሄ እንትን ነው ዝም ብለህ በጦርነት የሚለው ነገር ትክክል ስላልሆነ ይሄ መንገድ ብዙ ኖርንበት፣ ለውጥ አምጥቶ አያውቅም። ሁልጊዜም
ከዜሮ ነው የምንጀምረው። ምክንያቱም ይህን ታፈርሳለህ፣ ህገ መንግስት አፍርሰህ ነው የምትጀምረው። አዲስ ህገ መንግስት ይዘህ ትመጣለህ። እሱን ለማስረጥ ከዜሮ ነው የምትጀምረው። አንተ ራሱ አተገብረውም፣ በጦርነት ነው የምትመጣው። ችግር ውስጥ ትጥለናለህ ማለት ነው። ሰው ብዙ ዋጋ ከማስከፈል ያለፈ ምንም አይነት ለውጥ አይመጣልንም። መንግስት ልትቀይር ትችላለህ፣ ጉልቻ ነው የሚቀየረው፣ ወጡ ግን አይቀየርም ምን ጊዜም ማለት። እንዲያውም የከፋ ወጥ ነው የሚመጣልህ። የተለያየ መንገድ ያየነው እንደዛ ነው። እኛ ኃይለሥላሴን ጥለህ የመጣውን ነገር ማሰብ ትችላለህ። ደርግ ሲወድቅ የመጣውን ነገር፣ ኢህአዴግ የሚባል ሲወድቅ የመጣውን ነገር ታያለህ። ከክፉ ወደ በለጠ ክፉ ነው የምንመጣው እንጂ የተሻለ ለውጥ የለም። ለምን? አስበን ስለማናደርገው ማለት ነው። ታስቦ አይደለም ታቅዶ የሚመጣው ማለት ነው። ይህንን ማየት ያስፈልጋል። እንግዲህ ለበለጠ ጨካኝ ስርዓት መፈጠር ምክንያት ነው የሚሆኑት እነዚህ ሰዎች ማለት ነው። በደመ ነፍስ ነው የሚሰባሰቡት የጋራ ዓላማ እንኳን በሌላቸው። ሌላ ነጥብ ምንድን ነው? ህገ መንግስት በመናድ ስለሚጀምር የአራዊት መርህ ተከታይ ነው ይሄ ቡድን። በቃ ህገ መንግስቱን ንደን ልክ ኢህአዴግ እንዳደረገው ማለት ነው። በቃ ደርግን ጣለ። የደርግ እኮ ሞር የእንትን ህገ መንግስት ነው የነበረው፣ የሶሻሊስት ነው። ይህም በእንትና ኢህአዴግ የሚባለው ሞር የአብዮታዊ ነው። አብዮታዊ ደግሞ ሶሻሊዝም የሚያቀነቅን ነው። ለምን ያን ያክል ሞዲፋይ አድርገው ደርግ ከነበረው ህገ መንግስት ላይ ተመስርተ የሚሳከሉትን አስተካክለ አሜንድመንት አድርገ መቀጠል አልተቻለም፣ አልተፈለገም። የደርግን ተቋማት ሙሉ በሙሉ አፍርሶ ሁሉም ነገር ከዜሮ ጀምሮ ነው የመጣው። ኢህአዴግ የሚባለው ከዜሮ ጀምሮ ነው የሄደው። ያ ስለሆነ ብዙ ችግሮች ፈጥረውብናል ማለት ነው። ሁልጊዜ ከዜሮ መጀመር አስቸጋሪ ነው። እንዲህ አይነት ነገሮች ደግሞ ችግር ይፈጥራሉ። አሁን ህገ መንግስት መናድ ነው። ህገ መንግስት ስትንድ ደግሞ ህግ አልባ ነው የምትሆነው። የጋራ ምን የሚመራ ህግ አለ በሀገሪቱ። የሀገሪቱን ህልውና ሊያስጠብቅ የሚችል አንድ ህግ አለ እኮ፣ እሱም ህገ መንግስት ነው። ህገ መንግስቱን በማክበር ትጀምራለህ። ከዛ በኋላ ነው ስራ መሰራት ያለበት እንጂ ማንም ተቃዋሚ ህገ መንግስቱን እንደ ለውጥ መነሻ አድርጎ ካልጀመረ አብዮተኛ ነው። አብዮተኛ ደግሞ ሁሉን ነገር አጥፍቶ ነው የሚመጣው። ጦረኛ ነው። በጉልበት ነው ሲገዛ ሲጨፈልቅ የሚኖረው። አብዮተኛ ደግሞ እንደምናውቀው ነው። አብዮት ይዞ ይመጣል። የአብዮት ሁልጊዜም ሌላ ሰው ሲበላ ነው የሚኖረው። አብዮትን ሲወልድ አብዮትን ሲወልድ ነው የሚኖረው። ይህንን ማየት ያስፈልጋል። ስለዚህ ህገ መንግስቱን እንደ መነሻ መሰረት አድርገው ካልተነሱ በፍጹም ለውጥ ሊመጣ አይችልም። ህገ መንግስቱ ነው እዚህ ያደረሰን ብለው ሁሉ ክሌም የሚያደርጉ ሰዎች አሉ። ህገ መንግስቱ ሳይሆን በአግባቡ እንዳይፈጸም ስላደረጉና ፖለቲካውን ከብሔር ማንነት ጋር ቀላቅለው ስለሄዱ ነው ችግር የተፈጠረው። ያን አረመ መሄድ ይመስል በጦርነት ነው አብይን የምጥለው ወይም ምናምን ጦርነት ጣልከው እሱን ሌላ አንተ ራስህ ከአብዬው ከፋ ሆነ መምጣት አይቀርም እና ያን ማየት ያስፈልጋል። ሌላው ነጥብ ምንድን ነው? የኃይል አማራጭ እስከዛሬ ቁልቁል አውርዶናል። ኢትዮጵያ ኢኮኖሚያ ወርዷል። ሁልጊዜ ከፍ ብለ ዝቅ ብንልበት ነው የኃይል አማራጭ። ሁልጊዜ ኢኮኖሚያችን አደገ ስንለው ርም ማድረግ ነው፣ አጭር ነው እና በቃ ወደ ጥልቀት አለው ማንመለስበት ደረጃ ደረሰ። ያደረገው ይሄ ነው። ይሄው ጦርነቱ ምንድን ነው ያደረገው? የብልጽግና አብዮት ይዞት የመጣው ጦርነት ነው። ዛሬ ድረስ ፍዳችን እንቆጥራለን። ፉርኔስ ውስጥ ይሄ ምንድነው? በሳት እቶን ውስጥ እኮ ነው እየተበላ ያለው ኢትዮጵያ ህዝብ ማለት ነው። ስቃዩን በዚሁ ችጋሩ፣ ረሃቡ፣ ስደቱ፣ በዚህ ደግሞ ጦርነቱ፣ እገታው ምናምኑ ፍዳውን እያሳየው ነው የመጣው። ከዚህ የተሻለ ምንም ነገር ሊያመጡ አይችሉም። ምንም አሁን ይሄንን እንትን የሚያደርጉበት ማለት ነው መንገዱ ትክክል ስላልሆነ ማለት ነው። ኃይለሥላሴን ጥለን ደርግን ስናመጣ ደርግ ያደረገውን ነገር ታውቃለህ። ደርግ አብዮተኛ ነው። ቀጥሎ ይዞት የመጣው በአብዮቱ ያፈናቸው ትውልዶች ማለት ነው። እሱ ያፈናቸው ሃፓ ምናምን የሚል ነገር ፈጥረው ወጥተው ሲጋደሉ ነው የኖሩት። የህወሓት ምናምን የሚል ነገር መጣ። ዜና አገሪቱ ስትፈርስ ነው የኖረችው። ሌላ ስራ ምንም አላመጣል፣ ሌላ ጥቅም አላመጣልንም ደርግ ማለት ነው። በእርግጥ ለውጦችን አምጥቷል። የደርግ አፕሪሼት የሚደረጉ የመሰረተ ትምህርት ፕሮግራሞቹ፣ የደን ፕሮግራሞቹ፣ የመሬት ላራሹ ፕሮግራሞቹ በጣም የሚደነቁ ናቸው። አፕሪሼት ግን ያን ማስቀጠል የሚችል እንትን አልነበረውም ለጊዜው። ከዛ ለውጥ ባለፈ ሌላ ነገር ማምጣት አልቻለም። የተረጋጋ መንግስት መመስረት አልቻለም። ደርግ ወድቆ ኢህአዴግ ሲመጣ፣ ኢህአዴግም ከመጣ በኋላ ያደረገውን ታውቃለህ። ከዜሮ ጀመረ። ኦኬ ሄደ ሲንገታገት የ97 ምርጫ ሲመጣ ምንድን ያደረገው? እኔ በምንድን ነው የመጣሁት? በጦርነት ቀይና ጥቁር ጓዶቻችን ከፍለን ነው እዚህ የመጣ ነው 60 ሺህ ወይም ምናምን ሺህ እና እንዴት ልንሰጣችሁ እንችላለን ብሎ ጠበንጃ መዘው ያሸነፈውን ፓርቲ እንትኖች አባላት ማሳደድ። እነ ልደቱ በዛ ውስጥ ነበሩ። ልደቱ እንዳውም ከኢህአዴግ ጋር ኮናይ አድርጎ ነው ያ ምንድን ቅንጅት የሚባለው ችግር ውስጥ የጣለው በዛ ጊዜ ይመስለኛል። የሚወራው እንደዛ ነው የነበረ ማለት ያ ፓርላማ ገብቷል እሱ። ሌሎች አልገቡም፣ ታሰሩ፣ ተሳደዱ። እንዲህ አይነት ነገሮች የነበሩት ዲሞክራሲን ገደለ ማለት ነው። ለምን? ጦረኛ ሆኖ ነው። ያን ጊዜ ኢህአዴግ በዛ ጊዜ እንደተሸነፈ አስረክቦ ቢሆንና በቀጣይ ዙር ምርጫ ደግሞ ተወዳድሮ ቢያሸንፍ ኖሮ የዲሞክራሲ ስርዓት ኢትዮጵያ ውስጥ ይገነባ ነበር። ምርጫው እውነት መሆኑን ማየት እንችል ነበረ። ያኔ አቀጨረው ምንድነው አቀነጨረው ማለት ነው። ኢህአዴግ ሰው ገደለ፣ ሰላማዊ ትግል ገደለ፣ ዲሞክራሲን ገደለ። ከዛ በኋላ ሲጨንቀው ይሄ ህዝብ በቃ ልማት ካላመጣንለት አይመርጠንም በሚል
ጨክኖ ወደ ልማት ገብቷል፣ ሰርቷል። ከሚሊኒየሙ በኋላ ማለት ለውጦች አምጥቷል። አንፌር የሆነ ኢኮኖሚ ዲስትሪቢዩሽን ቢኖርም ማለት ነው። ኦኬ እንግዲህ ኢህአዴግን ጥልን ብልጽግናን አመጣ ነው። አጨብጭበን በቃ ሁሉ ነገር አልጋ ባልጋ የሚሆን መስሎን ነበር የመጣው። መጨረሻ ግን የሆነውን ነገር እናውቃለን። ይህንትን ሲመጣ ይኸው ዛሬ ምን ላይ ናላችሁ? ብልጽግናን ዛሬ ማያማርረው አለ። ይህ መንግስት ገደልን እያለ ሰላማዊ ሰልፍ ሁሉ የሚወጣ ያ ሁሉ ኮልኮሌ የብልጽግና ዋና አሽቋላጭ የነበረ ነው። ከዚህ ውስጥ ብልጽግናን ከመጀመሪያው ጀምሮ የተቃወመ ካለ የህወሓት አባልና ህወሓት የሆነ ብቻ ነው። ከዛ ቡድን ማለት ሌላው ግን አሽቋልጦ አብሮ ደግፎ የመጣ ነው። ሜይ ቢ ልደቱ እንትን አለበት ብዬ አላምንም። አሁን ደግሞ ብልጽግናን ጥለን ሌላ ጨፍላቂ ኃይል እናመጣለን ነው። ሌላ ምንም ነገር የለም። ምንድን ነው የሚያመጡት? በጦርነት ማለት ነው፣ በውጊያ በዚህ በጉልበት የሚባለው ነገር በድንቁርና መንገድ ሄደ ምን ታመጣለህ የሚለው ነገር ግራ ያጋባል። ይህም ሌላው ችግሩ ነው። ለአራተኛው ጉድረቱ ምንድን ነው? በኃይል ወደ ስልጣን የሚመጣ ሁሉ የህዝብን ሉዓላዊነት ወይንም የበላይነት የስልጣን የበላይነት ማለት ነው አያከብርም። የቅድም እንዳነሳሁት ማለት ነው የዲሞክራሲ ስርዓት እንዳይገነባ ያደርጋል። አያስገነባም፣ እሱን ያዘናጋል። ዲሞክራሲ ስርዓት የሚባል ነገር ሊኖር አይችልም። እሱ በራሱ እንትን ነው የሚሄደው። ሁሉም በጉልበት ያስባል፣ መጨረሻም በጉልበት ነው የሚወገደው። በጉልበት ነው የሚወገደው። በቃ አለቀ። ደርግ በጉልበት መጣ፣ በጉልበት ተባረረ። ኢህአዴግ በጉልበት መጣ፣ በጉልበት ተባረረ። ብልጽግና በጉልበት መጣ፣ በጉልበት ይባረራል። አሁን ላይ ስራ ካልሰራን ማለት ነው ስራ ሰርተን ማከም የምንችልበትም ሁኔታ ፈጥረን ነገሮች የሚስተካከሉ ካልሆነ በስተቀር ያ ነው የሚሆነው። አሁንም ይኸው ጉልበተኞች መጥተው በጉልበት እያሉ ነው። ይሄ ኢኒሼቲቭ መንግስትን በባይኩ ኮርኩሩክ መጣል ነው። በተለይ በትጥቅ ትግልም ቢሆን የሚል ነገር አድርገው ነው የሚታገሉት ማለት ነው። ይህን ማየት እንችላለን። ይሄ ደግሞ እንግዲህ የድንቁርና መንገድ ስለሆነ ስንጓዝ የኖርንበት የቁልቁለት መንገድ ነው። ምንም አይነት ለውጥ ያመጣል ተብሎ አይታሰብም፣ መንግስት ከመጣል ውጭ ማለት ነው። ምን አይነት ለውጥ ነው መሆን ያለበት? ኦኬ ምንድነው መደረግ ያለበት የሚለው ነገር መታሰብ አለበት። በዚህ የተወሰኑ ነጥቦችን ላንሳና ልቋጨው። ይሄን ነገር ብልጽግና ከገባበት የሴራ ፖለቲካ እንዲወጣ በሰላማዊ ትግል ተከታታይ ጫናዎችን መፍጠር ነው። ኢህአዴግን በሰላማዊ ትግል አይደል ብዙ ጫና ተፈጥሮ የተፈረከረከው። ያን ማድረግ እንዴት ተሳነን ዛሬ? ያን ነው ማሰብ ያለብን ማለት ነው። ብልጽግና በሰላማዊ መንገድ ነው መውደቅ ያለበት እንጂ ጦርነት የሚባል ነገር ሀገር አውዳሚ ነው፣ ህዝብ ያጠፋል። በሚሊዮን የሚቆጠሩ ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን አተናል። በዛ ላይ የደረሰው የስነ ልቦና ስብራት ትልቅ ነው። ይህን ለመድገም የሚደረገው ጥረት ደግሞ ትክክል አይደለም ማለት ነው። ሌላው ነጥብ ምንድን ነው? መንግስት በሁሉም ዘርፎች ያሉትን ፖሊሲዎች፣ የኢኮኖሚ ፖሊሲ፣ የማህበራዊ ፖሊሲ፣ የፖለቲካ ፖሊሲ፣ የውጭ ጉዳይ ፖሊሲ የመሳሰሉት ፖሊሲዎች በግልጽ ለህዝብ እንዲያሳውቅ በሚዲያ ማለት በግልጽ እያድበሰበሰ መሄድ የለበትም። የውጭ ጉዳይ ፖሊሲው ራሱ ከተባበሩት አረብ ኤምሬት ጋር ያለው ግንኙነት ምንድን ነው የሚሰራው ግልጽ የሆነ የሚታወቅ ማለት ነው። በተለያየ መንገድ የሚደረጉ እንቅስቃሴዎች በተለያየ ጊዜ ማለት የሚደረጉት ሁሉ ግልጽ በሆነ ነገር መሆን አለበት። ከሶማሌላንድ ጋር የነበረውን እንትን ተችተናል። አካሄዱ ትክክል እንዳልነበረ ማለት ነው። የህገ መንግስቱን አንቀጽ 84 ነው ወይ የሆነ አንቀጽ 86 አከብርም ብለን በደንብ አድርገን ተችተናል። የሆነው እሱ ነው። መጨረሻ እሱ ነው የተተቸው ሂዶ። አሁንም እንደዛ ነው። ኦኬ የአሰብ እንትን እመልሳለሁ የሚል ጥያቄ አንስቷል። እነዚህ ነገሮች ሪሊ የውስጥህን ሰላም አረጋግጠህ ነው የምትጠይቀው ወይስ በምን መንገድ ነው የምትጠይቀው? ሲጀመር ወታደር እያሰለጠንክ ሂጄ ተዋግቼ አመጣለሁ ምናምን የሚለው ጦረኛነት ነው፣ ሊሆን አይችልም። የአሰብን ማምጣት የምንችለው በዲፕሎማሲ ነው። የማምጣት እድልም አለ። እዚህ ጋር ጫና መፈጠር አለበት። ጦረኛ የሆነ ብልጽግና ሰላማዊ እንዲሆን ይሄ ሜንታል እንትኑ እንዲቀይር የማድረግ ስራ ያስፈልጋል። ለዚህ ደግሞ የህዝብ ጫና ያስፈልጋል። አንድ ሁነ ማለት ነው እንጂ ዝም ብለህ ይሄንን በካልቾ ብዬ አባረሬ ሌላ እመጣለሁ ብትል ከብልጽግና የከፋ ሰይጣን የሆነ ነው የሚመጣልህ። ሌላ ነገር ሊመጣ አይችልም። ይህን ማሰብ ያስፈልጋል ማለት ነው። እና ፖሊሲውን በአግባቡ ማሳወቅ አለበት ብልጽግና። እኛ የብልጽግና ደጋፊም አይደለንም፣ ተቃዋሚም አይደለንም። እንደ ሚዲያ የሚታየንን የሚገባንን ነገር ነው የምንናገረው፣ እንደ ሀገር የሚጠቅመውን ነገር ማለት ነው። ሶስተኛ ነገር እዚህ ማንሳት የምፈልገው መንግስት ህገ መንግስት እንዲያከብር እና ሰላምን እንዲያረጋግጥ ትልቅ ጫና መፈጠር አለበት። ሰላምን አምጣ ነው መባል ያለበት። አለበለዚያ ስልጣኑን ልቀቅልን፣ በሰላማዊ መንገድ አስረክብ፣ ለኢትዮጵያ ህዝብ ስልጣኑን አስረክብ። ከኢትዮጵያ ህዝቡን የተረከብኩት ብለህ አይደለ? በቃ አስረክብ። አብይ አህመድ ወደ ስልጣን ስትመጣ ህዝቡ ካልፈለገኝ በሆነ ጊዜ እነሳለሁ ሲል ስለነበረ ማለት ነው። ለምን ለቃ አትሄድም ዋይ ብለህ መጠየቅ ነው። ጫናዎችን መፍጠር ያስፈልጋል፣ ሰላማዊ መንገዶችን ተከትሎ ማለት ነው። ሌላው እዚህ ጋር መነሳት ያለበት ምንድን ነው? ትክክለኛ ድርድር እንዲደረግ በዚህ በተፋላሚ ኃይሎች መካከል ትክክለኛ ድርድር እንዲደረጉና በተለያዩ መንገዶች ከጦርነት እንትን እንዲወገድ የማድረግ ስራ መሰራት አለብን። ጦርነት መወገድ አለበት። ድርድር መደረግ አለበት። ድርድር አሁን በብልጽግናው የፌክ የምክክር ኮሚሽን ምናምን በኩል አይደለም። እሱ እንትን ነው ብልጽግናዊ የሆነውን አሁን ያለውን ነገር የማስቀጠል ስራ ነው የሚሰራው። ይሄ ግልጽ ነው።
ምክንያቱም ማን ነው ያመሰረተው? በብልጽግና ብቻ የተቋቋመ ነው። ለብልጽግና ጥቅም ነው የሚሰራው። ይሄን እናውቃለን። ኢኮኖሚ ከማባከን ውጭ ሌላ ነገር ለውጥ ያመጣል ብዬ አላስብም። ማዘናጋት፣ ሰዎቹ ህዝቡ እንዲረጋጋ የማድረግ አይነት ነገር ካልሆነ ተስፋ እያደረግን ዝም ብለን በከንቱ እንድንቀጥል የሚያደርግ ነው። ስለዚህ ተደራጅተ መታገል ያስፈልጋል። ሰላማዊ ትግል ነው መደረግ ያለበት በየትኛውም ዘርፍ ማለት ነው። ሰላማዊ ትግሎችና ተቃውሞች የሲቪል ዲስኦቢዲየንስ የሚባሉት በማጣጣፍ እነዚህን የብልጽግና መንግስት ከላይ የጠየቅናቸውን ነገሮች ማድረግ የተባለ ማድረግ ከሆነ እንዲለቅ መጠየቅ ነው። በሰላማዊ መንገድ በጦርነት አይደለም። በፍጹም ኢትዮጵያ ውስጥ ጥይት ተተኩሶ መንግስት መለወጥ የለበትም። እንዲያውም ከፈለገ ጦርነት ከሚሆን ማለት ነው። እኔ አሁን በጦርነት መንግስት እንገለብጣለን ብለው ያ ሁሉ አፕስ ኤንድ ዳውን ከሚያመጡብን እና ከዜሮ ከምንጀምር ብልጽግና ቢቀጥል ይሻላል። ለምን ሳምታይምስ ኢን ዘ ፊውቸር የተለያዩ ኢንፍሉዌንስ ዓለም አቀፍ ሁኔታዎቹ የሆነ ነገሮችን ሊቀይሩ ይችላሉ ብዬ አስባለሁ። ያው ዝም ብለህ ስትመለከተው ብልጽግና በጣም አስቸጋሪ መንግስት ነው። በጣም አስቸጋሪ የሆነ መንግስት እንደሆነ እናውቃለን። ዝሮ ግን በጦርነት የሚባል ነገር ተቀባይነት የለውም። ለኢትዮጵያም አይጠቅምም፣ ለህዝቦቿም አይጠቅምም። የዲሞክራሲ ስርዓት ግንባታ ዋና ጠላት ነው። ይሄ ቪሸስ ሰርክል ኦፍ ዎር ነው የሚያመጣብን። የኖርንበትም ስለሆነ የነ ልደቱ አያሌው ከሚዲያ ባለፈ ምንም አይነት ጠብ የሚል ነገር ሊያመጣ አይችልም። ከሆነም ማለት ነው ተደራጅተው ከሻዕቢያም ጋር ከቲፒኤልኤፍም ጋር ፋኖም በለው ኦነግም በለው ዋቴቨር እዚህ ሁላ ተደራጅተው በአንድ ላይ እንጥላለን ብለው ቢመጡ ሀገሪቱን ነው የሚያፈርሷት። ሌላ ምንም ነገር ሊያመጣ አይችልም። መንግስት ሊጥሉ ይችላሉ፣ ሊወድቅ ይችላል። ቀላል እኮ ነው። የብልጽግና መንግስት ይውደቅ ከተባለ በኢትዮጵያ ያለ ህዝብ ሁሉ ዳር እስከ ዳር አመፅ ካመፀ ማለት ነው። ሁሉም መንገድ ከዘጋ ምንም ነገር አናረግም ብሎ አመፅ ካመፀ ቁጭ ካለ ምን ማድረግ ይችላል? የትም መሄድ አይችልም። የተወሰነ ጊዜ አዲስ አበባ ተንገዳግዶ ይወድቃል። እንደዛ ካደረግከው ማለት ግን ለሀገሪቱ ምንድን ነው ይዞ የሚመጣው የሚለው ነገር መታሰብ አለበት። እንዴ ዲክታተር ሆነውም እኮ ሀገር ይቀጥላል አይደል እንዴ? ከነ ዲክታተርሺፑ እንዳለ እንዲቀጥል ታደርገውና በሂደት የሚስተካከል ነገር ማምጣት ያስፈልጋል ብዬ ነው የማስበው። ጦርነት ግን መታሰብ የለበትም። አገሪቱን ወደ በለጠ ጥፋትና ህዝቦቿን ይገላል ብዬ ስለማስብ የነ ልደቱ አያሌው ኢኒሺዬሽን የጦርነት ኢኒሺዬሽን ስለሆነ አክሳሪ ነው። እንዲያውም አሁን እነ ልደቱ እኔ ዋይዝ እለው ነበር በፖለቲካ ዝም ብሎ ሲያወራ ማለት ነው። ግን ዋይዝ አይደለም፣ በጣም አደገኛ የሆነ ነው። ሜቢ ያጣው ነገር አለ ይመስለኛል በብልጽግና ምክንያት። ስለዚህ እሱን ዝም ብለን እንጣለው ተጨፍነን የሚል ነገር ጥሩ አይደለም። እንደገና ደግሞ አሁን አጋጣሚው አህዳዊ መንግስትን በኢትዮጵያ ውስጥ ለመመስረት ይጠቅመናል ብሎ አስበው ስለሆነ ሴራ ነው። ፖለቲካው ማለት ጄኒውን ፖለቲካ አይደለም፣ ሴራ ነው። ይሄ የነገ መንግስት የማፍረሻው እድሉ አሁን ነው። ምክንያቱም የኢትዮጵያ ህዝቦች ብሔረሰቦች የነገ መንግስት እንዲጠፋ አይፈልጉም። ኤክሴፕት የአማራ ቻይሎች ውጭ ማለት ነው። ሌላው አይፈልግም፣ እንዲቀጥል ነው የሚፈልገው። ምክንያቱም ብዙ ጥቅሞች አሉት ይሄ ማለት ነው። ስለዚህ ያንን አጋጣሚ ተጠቅመው ለማፍረስ የሚደረግ ሩጫ ነው፣ የጅቦች ሩጫ ነው ብዬ ነው የማስበው። ታንኪዩ። መልካም። እንግዲህ እኔም በዚህ ጉዳይ አንድ ሀሳብ ለመስጠት መጀመሪያ ሰሞኑን አይተህ ከሆነ በጣም ቅስቀሳ ሲደረግ በቃ ፕሮግራም ተደርጎ የተለያየ ሀሳብ ያላቸው የጋራ ነገር በደንብ ነድፈው መነሻቸውን መድረሻቸውን በደንብ ቀርጸው ወደ ህዝቡ የመጡ ነበረ የመሰለኝ። ምክንያቱም ሀሳባቸው የማይገናኝ ብዙ ኃይሎች አሉ። ለምሳሌ አሁን የአማራ ኃይሎች ከሌላው ጋር የሚስማሙበት ሁኔታ የለም። አሁን ገዱና ጀዋር እንዴት ነው አንድ ላይ ሊሰሩ የሚችሉት? እነሱ አንድ ላይ ሲመጡ የሆነ የጋራ ፓርቲ መስርተው ነው አሊያ ደግሞ እንመራዋለን የሚሉትን በተለያየ አቅጣጫ ያለውን ፓርቲ ግንባር ፈጥረው የሆነ ሀገራዊ ለውጥ ለማምጣት የመጡ ነበር የመሰለኝ። ግን አይታው ከሆነ ላይቭ ላይ ሁሉም የስሜቱን ነበረ ሲናገር የነበረው። ማለት ዝም ብሎ ለምሳሌ የሆነ ድግስ የሆነ መንገድ ላይ የሆነ ድግስ ካለ ምንድነው የሚባለው ቀለዋጭ ገብቶ ተስተናግዶ እንደሚሄደው እንደዛ አይነት የመጣ የሚናገርበት የተወሰነ ሀሳብ ይዞ ጽፎ ምናምን ቀርቦ የጋራ ነው ተብሎ የታሰበ የነበረው አቶ ልደቱ ሲናገር የነበረው የተወሰነ ሀሳብ እሱ ብቻ ይመስለኛል። ከዛ በዘለለ ያለው ግን ዝም ብለ በደረሰ ነው እና አይተህ ከሆነ ደግሞ አብዛኛውን በተለይ የአማራ ልሂቃን የሚባሉት ንግግራቸው የነበረው አማራ ብቻ እንደተጎዳ፣ አማራ ብቻ በህገ መንግስቱም እንደተበደለ፣ አማራ ብቻ በዚህ መንግስት እየተቀጠቀጠ እንደሆነ አድርገው ይናገራሉ። ከዛ ደግሞ የሚፈልጉት ደግሞ ብቻችን ታግለን ስለማንጥለው አጠቃላይ እዚህም ያላችሁት ሌሎችም ተሰባስባችሁ እኛን ወደ ቤተ መንግስቱ ውሰዱን አይነት ቅስቀሳ ነው የነበረው። ይሄ ደግሞ ሊሆን አይችልም። ቅድም ካልከው አንጻር ሊሆን አይችልም። ሌላ ኪሳራ ነው ሊሆን የሚችለውና እኔ ማለት ከዛ ውስጥ አቅም ያለው ሰው ብዙ ሰው ነበረ፣ ግን በደንብ ተዘጋጅተውበት የራሳቸውን ዓላማ ቀርጸው ወደ ትግል ቢገቡ የተቻለ ነው። ግን እርግጠኛ ነኝ ያነ ፕሮግራም ካለቀ በኋላ በእርግጠኝነት ተመልሰው ተገናኝቶ አይሆንም። ምናልባት የነሱ ካደረጉት አንጻር የብልጽግናን ሪያክሽን ለማየት ተመልሰው ማህበራዊ ሚዲያ ላይ እያዩት ካልሆነ በስተቀር ሌላ ሊሆን ይችላል ብዬ አላስብም። ከዛ ውጭ
ይህን ያህል 100,000 ሰው እያየን ነው በከሌ ሚዲያ ምናምን ሲባል ስሜታቸው እየመጣ ሲናገሩ የነበሩ ሰዎች ግን ነበሩ እና ከዚህ አንጻር ያልከውን ሀሳብ ነው የምወስጀዋለሁ። ምናልባት ለወደፊቱ ግን ሌላ የተሻለ ሀሳብ ይዘው መጥተው ህዝቡ ፊት ቀርበው መንግስት ደግሞ የተሻለ የፖለቲካ ምህዳሩን ሰፋ አድርጎ እነሱ የሚያሳትፍበት ሁኔታ እንዲፈጠር ማመቻቸት ካልሆነ በስተቀር በዚህ ግርግር ሌላ ለውጥ ይመጣል ብዬ እኔም አላስብም። የምትጨምረው ሀሳብ ከሌለ የዛሬው ውይይታችን በዚህ እንጨርስ። ውድ አድማጭ ተመልካቾቻችን ለዛሬ የነበረውን ውይይት ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ